ደህና ነሽ ትሁት? ደህና ነኝ፣ አመሰግናለሁ። ይሄ ሰውዬ በቃ ማንንም ተው የሚለው አጣ ማለት ነው። ናቲ ልጅ የት ናት? አታስቢ፣ ልጅሽ ጥሩ ቦታ ናት እኮ። የት? አባዬ ጋር። ወይኔ ጉዴ! አለሜን ፍለጋ አባዬ ጋር ሲሄድ ልጄን ቢያገኛትስ? መሄድ አለብኝ ናቲ። ልቀቀኝ እንጂ መሄድ አለብኝ እኔ ናቲ። ትሁት ተረጋጊ እንጂ ምን ሆነሻል? ታውቂያለሽ አይደል እንዴ አባዬ ምንም ነገር ቢፈጠር ልጅሽን አሳልፎ አይሰጣትም። ቁጭ በይ ተረጋጊ። እሱን እኮ አውቃለሁ ግን ትሁቴ ግን የሚባል ነገር የለም። ልጅሽ በአሁኑ ሰዓት እዛ መሆኗ ጥሩ ነው። አመሰግናለሁ። ኧረ እባክሽ ታመሰግኛለሽ። ትሁቴ የአንቺን ውለታ በምንም ልመልሰው አልችልም። የፈረሰን ቤት ገንብተሻል፣ የሞተን ተስፋ እንደገና ሰጥተሻል። ምስጋና ከተባለ ሁሉም ምስጋና ላንቺ ነው መሆን ያለበት። ተው በቃ። እሺ አሁን ምንድነው የምናደርገው? ትሁቴ ልጅሽን ለማየት ከቀን ይልቅ ማታ ነው የተሻለ የሚሆነው። እናቱ ካለችበት የስቃይና የሰቀቀን ህይወት አስወጥቶ በህይወት ለመትረፏ ምክንያት ለሆነችው ትሁት ከልጇ ጋር በሰላም አግብቷት ለመኖር ያቀደው ናቲ መፍትሄ ይሆነኛል፣ ፍትህ ይሰጠኛል ብሎ አስቦ መረጃውን የሰጠው ፖሊስ ከርቶታል። ነገሩንም ብዙ ሳይቆይ የመርማሪውን ሁኔታም አይቶ የሰጠውን መረጃ እንዲመልስለት የጠየቀው ናቲ በመለሰለት መልስ ምንም አይነት መፍትሄ ከሱ እንደማያገኝ ገብቶት ነገሮችንም በራሱ ለመፍታት መሞከር ጀምሯል። ነገሮች ባሰበው መንገድ አልሄድ ያለው ገዛኸኝ ለዓለሜ ከእጁ መውጣት ሳያንስ አሁን ደግሞ እሷን ለማስመለስ እንደማስያዣ አግቶ የያዛት የትሁት ልጅ አምልጣለች። ተስፋው ተሟጡ። ምን ማድረግ እንዳለበት እንኳን ግራ የገባው ገዛኸኝ ትሁት በማታ ቀስ ብላ ወጣ ወደ አንድ ቦታ እየሄደች ባለችበትም ከኋላዋ በቅስታ መከታተል ጀምሯል። እንደ ገዛኸኝ ቅድና ሐሳብም ከሆነ ትሁት በዚህ ድቅድቅ ጨለማ ልጇ ጋር ካልሆነ ደግሞ ዓለምን ወዳለችበት ቦታ ልትሄድ እንደምትችል አስቦም ነው መከታተሉን የቀጠለው። ምን የሚፈጠር ይመስላችኋል? ትሁት ሰውየው እየተከታተላት እንዳለ አስተውላ ታመልጠው ይሁን ወይስ ገዛኸኝ በአንድ ድንጋይ ሁለት ወፍ እንደሚባለውም ዓለምን አስቦ የትሁትንም ልጅ ጨምሮ ያገኛት ይሁን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ትሁት የዓለሜንና የናቲን መገናኘት ፍላጎት ጉጉታቸውን አይታ ገዛኸኝ ቤት ውስጥ ለመገናኘት ተቀጣጥረው የነበረ ቢሆንም ነገር ግን ሰፈር መድረሳቸውን ተናግረው በሩም ሲንኳኳ ቤቲ ትመጣና ትሁት የምርሽን ልትከፍችላቸው ነው? የእውነት እናትና ልጅን አሁን ልታገናኛቸው ነው ብላ ስጠይቃት ናቲን በመሃል ምን ነው የፈራሽ ተመስያለሽ ብሎ ሲሰቅባት ትሁትም ትቀጥልና አዎ ይሄ ነገር የሁሉም መጨረሻ መሆን መቻል አለበት ብላ ስትላት ቤቲም ቆይ ግን እናንተ እንዴት ብትደፍሩ ነው እላታችሁ ቤት ዘው ብላችሁ የምትገቡት? አይጥ ለሞቷ የድመትን አፍንጫ ታሸታለች ሲባል አልሰማችሁም? እኔ እናትህን ብታገኛት ምንም ችግር የለብኝም፣ ነገር ግን አሁን እየተጋፈጣችሁ ያላችሁት ለምንም ነገር ግድ ከማይሰጠው ሰው ጋር ነው ብላ ስትላቸው ናቲም ትሁት ቤቲ ትክክል ናት፣ እኔና አለሜ እዚሁ ተገናኝተን ገዛኸኝ ከመጣ እናቴን ቢገላትስ ብሎ ሲል ቤቲም ደውይላቸውና አሁን እንዲመለሱ አድርጊ ብላ ትላታለች። እስከዛን ሰዓትም ድረስ በራቸው መንኳኳቱን አላቆመም ነበር። ትሁትም ከምደውልላቸው በር ላይ ስለሆኑ ነግራቸዋለሁ መጣው እናንተ ተቀመጡ ብላቸው ትወጣለች። ነገር ግን ትሁት ያላሰበችው ነገር ነበር የገጠማት። በሩን ሲያንኳኩ የነበሩት እና አለሜ ሳይሆኑ ገዛኸኝ ነበር። አንገቷን አንቆም ማስፈራራት ይጀምራል። እስካሁን የተጫወትሽብኝ ይበቃል፣ አለምዬ የት ነው ያለችው ንገሪኝ ብሎ ሲላት ትሁትም ነግሬህ ነበር እኮ እዛ ከሌለች የት እንደምትኖር አላውቅም ብላ ስትለው ገዛኸኝን በንዴት አንቺ አይደለሽ እንዴ ለዚያ በቃሻት? የት እንዳለችማ በደንብ ታውቂያለሽ፣ ያለበለዚያ ግን በድጋሚ የአብርሃምን መስዋዕትነት እንደግመው ይሆናል ብሎ ሲያስፈራራት ትሁትም እባክህ ገዜ ልጄን ምንም እንዳታደርግብኝ እኔ እኮ የማውቀውን በሙሉ ነው የነገርኩ ብላ ስትለው እሱም በንዴት ሰምኛለሽ እናትና ልጅ ማለያየት ምን ያህል ጎበዝ መሆኔን ታውቂያለሽ ብሎ እያስፈራራት ባለበት ሁኔታው ናቲ ከሩቁ ይመለከትና በፍጥነት ወደ ቤት ተመልሶ ቤቲ ጋር ይሄዳል። ቀጥሎም እታች ያለው ገዛኸኝ ነው። እሱ ነው በሩን ሲያንኳኳ የነበረው። ይኸውልሽ እኔ ልጅቷን ይዣት ልጥፋ እባክሽ ምንም ነገር እንዳላይሽ ሁኚ ብሎ ሲላት ቤቲም እንዴ ቆይ ለምንድን ነው እኔ በዚህ ልክ ዋጋ መከፍለው ብላ ስትጠይቀው ናቲም እግሯ ስር ይንበረከክና እባክሽ ውለታሽን መቼም ማረሰውም ልጅቷን ይዣት እሄዳለሁ ብሎ ለምኗት ልጅቷንም ይዞ ከቤት ይወጣል። በዛን ሰዓት አለም ልጇን ለማግኘት በጉጉት እየተጠባበቀች ነበር። ቀጥላም እባክህ ከዚህ እንሂድ፣ ቆይ ለምንድን ነው እዚህ የምንቆመው ብላ ስትጠይቀው አባዬም ስልኳን እያነሳች አይደለም ትሁት ስልኩን ካላነሳች የተፈጠረ ችግር አለ ማለት ነው። ደጋግሜ ነው የደወልኩት፣ እንደውም አሁን መመለስ ሳይኖርብን አይቀርም
አይቀርም ብሎ ሲላት ዓለምም ዛሬ ምንም ይምጣ ምን እኔ ልጄን ሳላይ አልመለስም የሱን አይን ካየሁኝ በኋላ ምንም ቢፈጠር እኔ ግድ አይሰጠኝም ብላ ድርቅ ስትልበት አባዬም እባክሽ ዓለም እኛ እናንተን እየረዳናችሁ ነው ስለዚህ እናንተም ስለ ደህንነታችን አስቡልን ትሁት እስክትደውልልን ድረስ እዚሁ አካባቢ ቁጭ ብለን መጠበቅ ይኖርብናል ብሎ ያሳምናታል። በዛን ሰዓት ገዛኸኝም የትሁትን ልጅ በድጋሚ እንደማስፈራሪያ ለመጠቀም ወደ ቤት ይመጣል። ትሁትም ተከትለው መጣ ትገባና እባክህ ልጄን ምንም እንዳታደርግብኝ ዓለም ያለችበትን ቦታ እኔ እነግርሃለሁ ብላ ስትለው ገዛኸኝም እሱን አይደል እንደ እኔስ የምፈልገው በይ ተናገሪ የት ነው ያለችው ብሎ ሲላት ቤቲም በወሬያቸው መሃል ትገባና እኔ እኮ ስጠይቅሽ አላቅም ነበር ያልሽኝ እየዋሸሽኝ ነበር ማለት ነው ብላ ስትል ገዛኸኝም ደስ ብሎት ለሁሉም ነገር ጉልበት ያስፈልጓል አይደል አሁን ሴትዮዋ የት እንዳለች ንገሪ ብሎ ሲላት ትሁትም የልጇን ከዛ ቤት ማምለጥ ሳታቅ በፍርሃት አባዬ ጋር ነው ያለችው ብላ ትናገራለች። ቤቲም ነገሩን ለማድበስበስ በመሃል ትገባና እንደዛማ ለኔም ብለሽኝ ነበር አሁን ትክክለኛውን ቦታ ልትናገሪ መስሎኝ ነበር ብላ ስትል ገዛኸኝም ተናዶ ትሁት እየተጫወትሽብኝ ነው እንዴ ያለሽው ጨዋታ ምን እንደሆነ በኋላ አሳይሻለሁ እሺ ብሏት በንዴት ጥሏት ወደ ውስጥ ሲገባ የቤቲ ሁኔታ ግራ ያጋባት የነበረችው ትሁትን በፍጥነት ወደ ቤቲ ጋር ሄዳ እንዴ ቆይ ምንድነው እየተፈጠረ ያለው ናቲስ ብላ ስትጠይቃት ቤቲም ናቲ ልጇን ይዞ እንዳመለጠና እንዳትጨነቅ እናም ደግሞ ሰዎች ወደዚህ እንዳይመጡ ደውላ እንድትመልሳቸው ትነግራታለች። ትሁትም በፍጥነት ወደ ማዕድ ቤት ሄድና ወደ አባዬ ጋር ትደውላለች። ስልኩን እንዳነሳውን በሹክሹክታ እንዲመለሱ ወደዚህ ቤት እንዳይመጡ አሁን ማውራት እንደማትችል ነግራው ስልኩን ትዘጋዋለች። አባዬም ለዓለም ዛሬ ወደዛ ቤት መሄድ እንደማይችሉ መመለስ እንዳለባቸው አንድ የተፈጠረ ችግር እንዳለ ሲነግራት እሷም ምን ተፈጥሮ ነው ግን ልጄ ደህና ነው ብላ ስትለው አባዬም ተናዶ ኧረ ተይ ግን ዓለሜ በጣም ራስ ወዳድ አትሁኚ የኔም ልጅ እኮ እዛው ነው ያለችው ለዛውም በማታውቀው ጉዳይ በቃ ማውራት አልችልም ግን ተመለሱ ብላለች ብሎ አሳምኗት ወደ ቤት ይዟት እየሄደ ባለበትም ከናቲ ጋር መንገድ ላይ ተሸዋውደው ሳይገናኙ ይተላለፋሉ። በዛን ሰዓት ገዛኸኝ በንዴት ትሁት ወዳለችበት ማዕድ ቤት ጋር ይሄድና የት ናት ንገሪኝ እኮ ነው እምልሽ ብሎ ሲጮህ ሰምታ ቤቲም ትመጣና የኔ ፍቅር ምን ተፈጥሮ ነው ብላ ስትጠይቀው ገዛኸኝም አንቺ ዝም በይ ብሎ ወደ ትሁት ጋር ይዞርና አታለልሽኝ ማለት ነው ልጅሽን ወዴት ነው የወሰድሻት ቆይ ብሎ ሲጠይቃት ቤቲም በድጋሚ በመሃል ትገባና አያቷን መሰለኝ አንድ ትልቅ ሰውዬ መጥቶ ነው የወሰዳት ብላ ስትል ገዛኸኝም ገጠር ብትልኪያት ከኔ ማምለጥ የምትችል ነው አይደለም ይመስልሽ አሁን የቁም ስቃይ ውስጥ ስከትሽ ሁሉንም ነገር ታወሪያታለሽ ብሎ ጸጉሯን ይዞ እየጎተተ ወደ ሳሎን ይወስዳታል። አባዬም የዓለምን ጥያቄና ንዝንዝ ለመገላገል ሲል ወደ ናቲ ስልክ ደውሎ ያገናኛታል። እሷም ትቀጥልና ደህና ነህ ልጄ ያ ሰውዬ ምንም አላደረገህም አይደል ብላ ስትለው ናቲም እኔን ምን ያደርገኛል ብለሽ ነው ዓለሜ ግን አንቺ እንዴት ነሽ ብዙም ስለኔ አታስቢሽ ምንም አልሆንም እና ደግሞ በቃ ትንሽ ጊዜ መጠበቅ ይኖርብናል ከዛ በኋላ ተገናኝተን ያለምንም ፍርሃት በነጻነት እንኖራለን እስከዛው ግን መደበቅ ይኖርብሻል ብሎ አሳምኖት ከአባዬ ጋርም ተቀጣጥረው ስልኩ ይዘጋል። በተቀጣጠሩበት ሰዓትና ቦታም ይገናኛሉ። አባዬም ይቀጥልና ስለ እናትህ እስቲ ንገረኝ የድሮ ማንነቷን ማወቅ ፈልጋለሁ አሁን ያለችውንና የበፊቷን ዓለሜን ማነጻጸር ፈልጌ ነው ብሎ ሲለው ናቲም በጣም ጥሩ ቤተሰቦቿን በፍቅር የምትይዝ ከአቋሟ ዝንፍ የማትል ጠንካራ ሴት ነበረች ብሎ ሲለው አባዬም አሁን ላይ ግን እንደዛ አይደለችም በጣም የምትፈራና የምትጨነቅ አይነት ሴት ሆናለች ግን ሁሉንም ነገር መቀየርና መለወጥ ይቻላል እሷም ደህና ትሆናለች አሁን አንተም ጠንካራ ሁን እሷንም አበርታት ብሎ ሲለው ናቲም እሺ ግን አሁን የትሁት ልጅ እንዴት ናት ካሳደጓት ቤተሰቦቿ ተለይታ ተቸገረች ብሎ ሲሉ አባዬም አሁን ደህና ናት ግን የተለያየ ቦታ ስለከረመች ትንሽ ተጎድታለች ገና በልጅነቷ መከራዋን አየች እንግዲህ አንተም ለትሁት ውለታዋን መላሽ ሁን ብሎ ተነስተው ወደ የቤታቸው ይለያያሉ። በዛን ሰዓትም ላይ ነው ናቲ መርማሪው ጋር ደውሎ እንደ ካደው ያወቀው። ወደ ቤትም ሲገባ ትሁትን እያሰቃያት የደረሰው ናቲ ትሁትን ከስቃይዋ ገላግሏት ገዛኸኝንም ወደ መኝታ ቤቱ እንዲገባ ካደረገ በኋላ ልጇን በሰላም ለአባዬ እንደሰጠላት ይነግራታል። ትሁትም ሲመሻሽላት ጠብቃ ወደ አንድ ቦታ ለመሄድ ከቤት ስትወጣ ገዛኸኝ ተከታትሏታል። በቀጣይ ምንም የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍልም በፍጥነት እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱንም መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።